شباب قصف يا شباب خذونا على الهواء የሶሪያ ፖለቲካ ዛሬም ከመታመስ አልዳንም። በሶሪያ ዲሞክራሲ ወይንም ኩርድ መራሽ ኃይሎችና በሶሪያ መንግስት መካከል የሚደረገው ውጊያ መቀጠሉ ነው የተሰማው። ባለፉት ቀናት በሁለቱ ወገኖች መካከል ተኩስ አቁም ስምምነት ላይ ተደርሶ የነበረ ቢሆንም አሁን ግን ተኩስ አቁሙ ወደ መጣስ አዝማሚያ መግባቱ የሶሪያን ፖለቲካ እያናወጠው ይገኛል። በሰሜናዊው ሶሪያ በርካታ የአይኤስ አባላት ከእስር ቤት ማምለጣቸውን ተከትሎ የአህመድ አልሻራ መንግስት ውጥረት ውስጥ ገብቷል ነው የሚባለው። የሰሜን ምስራቅ ሶሪያ አሌፖን የሚመራው ቡድን የኩርድ ኃይል አዲስ በተቀሰቀሰው ውጊያ ወጣቶች ከጎናችን ተሰለፉ ሲል ጥሪውን አስተላልፏል። በዚህ ውጊያም ያመለጡ የአይኤስ አባላትም እየታደኑ እንደሆነ ከደማስቆ የሚወጡ መረጃዎች ያመላክታሉ። የሶሪያ ዲሞክራሲ ኃይሎች በሰሜን ራቃ ባልአቅታን እስር ቤት በተደረገ ውጊያ 9 አባላቱ መሞታቸውንና 20 የሚሆኑት መቁሰላቸውንም ከመናገር አልሸሸገም። በዚህ ውጊያ መካከልም የሶሪያው ፕሬዝዳንት አህመድ አልሻራም ከአሜሪካዎቻቸው ዶናልድ ትራምፕ ጋር በስልክ ማውራታቸው ነው የተሰማው። ሁለቱ መሪዎች በምን ጉዳይ እንዳወሩ የተገለጸ ነገር ባይኖርም አሁን ባለው በሶሪያ የአይኤስ ቡድን በቀጠናው ስጋት ወደ መሆን አዝማሚያ እየተሸጋገረ መሆኑን ብሎም አሁን ኩርድ መራሽ ኃይሎች ማዕከላዊውን መንግስት እየተፈታተኑ በመሆኑና ለዚህ መፍትሄ በሚመጣበት ዙሪያ ሊመክሩ እንደሚችሉ ፖለቲከኞች ግምታቸውን ያስቀምጣሉ። የሶሪያ መንግስት ወታደሮች የኩርድ ኃይሎች በሚገኙባቸው በምስራቃዊ ሶሪያም ሀስካህ መንቀሳቀሳቸውንም ገልጸዋል። ባለፈው ሳምንት የሶሪያ ወታደሮች የኩርድ ኃይሎችን ከአካባቢው በማስወጣት የተኩስ አቁም ስምምነት ማድረጋቸውም ይታወሳል። በሰሜን ምስራቅ ሶሪያ በአልሻዲድ ከተማ በሚገኘው አቅታን እስር ቤት በተፈጸመው ጥቃት ከ200 የአይኤስ አባላት ውስጥ 130ዎቹ ሲያዙ ቀሪዎቹ አምልጠው በጥብቅ እየታደኑ እንደሆነ የሶሪያ ሀገር ውስጥ ሚኒስቴር አስታውቋል። እስረኞችን ለማስወጣት ፖለቲካዊ ሴራ እንደነበረበትም አክሎ ገልጿል። ሚኒስቴሩ ለዚህ የእስር ቤት ጥቃትም የኩርድ ኃይሎች ተጠያቂ መሆናቸውን የደማስቆ ባለስልጣናት ይናገራሉ። የሶሪያ ወታደራዊ ባለስልጣናት ከአደራዳሪ ወገኖች ጋር በመሆን የኩርድ ኃይሎች ከእስር ቤት ያስለቀቋቸውን የአይኤስ አባላት እንዲመልሱ ጥያቄም እያቀረቡ ነው። ነገር ግን የኩርድ ኃይሉ እስረኞችን አልመለስም እያለ ነው። የሶሪያ ዲሞክራሲ ኃይሎች ዋና አዛዥ ማዝሉም አብዱ ትናንት ምሽት ከፕሬዝዳንት አልሻራ ጋር በደማስቆ ቤተ መንግስት ተገናኝተው ቢመክሩም እስካሁን በምን ጉዳይ ላይ እንደተወያዩ የወጣ መረጃ የለም። አብዲና አልሻራ ከተገናኙ በኋላ አብዲ ወደ ምስራቃዊው ሶሪያ መመለሱን መረጃዎች አመላክተዋል። የሶሪያ ዲሞክራሲ ኃይሎች በቴሌግራሙ ላይ እንደገለጸው በቱርክ፣ ኢራቅ፣ ኢራን እንዲሁም በአውሮፓ ያላችሁ ኩርዳውያን ተሰባሰቡ ሲል ጥሪውን በይፋ አሰምቷል። በሶሪያ መንግስትና ኩርድ ኃይሎች መካከል የተደረሰው ተኩስ አቁም የሶሪያን ግጭት ለመፍታት አስፈላጊ ነው ቢባልም ብዙ ውዝግቦች ያሉበት እንደሆነ ግን እየተነገረ ነው። አንድም የስልጣን መጋራት፣ አንድም በሰሜን ምስራቅ ሶሪያ ኩርዶች በሚበዙባቸው አካባቢዎች የራስ ገዝ አስተዳደር መመስረት እንደሆነ ይገመታል። ሆኖም በቅርቡ በአሜሪካ የሶሪያ መልእክተኛ ቶም ባራክ አማካኝነት በሰሜን ምስራቅ ሶሪያ ባለው አካባቢ በሶሪያ መንግስት ስር የራስ ገዝ አስተዳደር እንዲፈጠር ከስምምነት መድረሳቸው ቢታወቅም አሁን ላይ በእስር ቤቶች ላይ የተፈጸመው ጥቃት ሶሪያን መንታ መንገድ ላይ እንድትቆም አድርጓታል። ከዚህ ከሶሪያ ውጥረት ጋር በተያያዘ ቱርክ የትኛውንም ትንኮሳ እንደማትታገስ አስታውቃለች። በቱርክ ደቡባዊ ክፍል የኩርድ ኃይሎች ኩርዶችን ለአመጽ እንዲነሳሱ ጥሪ ማቅረባቸውን ተከትሎ አንካራ ቁጣዋን እየገለጸች ነው። ምንም ነገር ከተፈጠረ እርምጃ ከመውሰድ እንደማትመለስ የቱርክ ሀገር ውስጥ ሚኒስትር አሊ ይርሊካያ ተናግረዋል። በሶሪያ ያለውን ሁኔታ እየተከታተልን ነው። በድንበር አካባቢ የሚከሰት የትኛውንም የጥቃት አዝማሚያዎችን ለመመከት በተጠንቀቅ መቆማቸውንና የሀገራቸውን ሰላም ለመጠበቅ ዝግጁ መሆናቸውንም ነው እየተናገሩት። ቱርክ በሶሪያ ሰላም እንዲመጣ ትፈልጋለች ያሉት ሚኒስትሩ ፕሬዝዳንት ረሲብ ጣይብ ኤርዶሃንም ለዚህ ቁርጠኛ መሆናቸውን ነው የገለጹት። በቀጠናው ላይ ምንም ጠብጫሪ ነገር አንፈልግም የምትለው አንካራም የሶሪያ ሰላም የኔም ሰላም ነው ስትል ትሞግታለች። በሌላ በኩል ደግሞ በቱርክ ድንበር የሚገኘው የኩርድ ሰራተኞች ፓርቲ ታጣቂ ቡድን ወታደራዊ አዛዥ ኩርድ መራሽ የሶሪያ ዲሞክራሲያዊ ኃይሎችን እንደሚደግፍና የትኛውንም ዋጋ ለመክፈል ብሎም እርዳታ ለማድረግ እንደተዘጋጀ አስታውቋል። የፒኬኬ መሪው ሙራት ካራይሊን ለየትኛው መስዋዕትነት መዘጋጀት አስፈላጊ ነው፣ ከጎናችሁ ነን ሲል በሶሪያ ለሚንቀሳቀሰው ሌላው የቡድኑ ክንፍ ለሶሪያ ዲሞክራሲ ኃይሎች መልእክት ልኳል። የቱርክ መንግስት ፒኬኬን የሽብር ቡድን ሲል በተደጋጋሚ ቢፈርጀውም ቡድኑ ግን ራሱን እንደ ነጻነት ታጋይ ይቆጥራል። ኩርዶች በጥንታዊት ሜሶፖታሚያም የአሁኗ ኢራቅ ውስጥ በተራራማው አካባቢ የሚገኙ ቀደምት ህዝቦች ሲሆኑ አሁን ላይ በደቡብ ምስራቅ ቱርክ፣ በሰሜን ምስራቅ ሶሪያም፣ ሰሜናዊ ኢራቅ፣ ሰሜን ምዕራብ ኢራንና ደቡብ ምዕራብ አርሜኒያም ይገኛሉ። አሁናዊው የሶሪያን ጉዳይ አስመልክቶ ሀገራት ሰላም እንዲመጣ ጥረት ማድረጋቸውንም ቀጥለዋል። የሶሪያው መልእክተኛ አሜሪካዊው ቶም ባራክ ከቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን ጋር በአንካራ እየመከሩ መሆኑም ነው የተሰማው። በምን ጉዳይ እንደመከሩ እስካሁን ድረስ ግን የወጣ መረጃ
መረጃም የለም። በሶሪያም የካናዳዋ አምባሳደር ግሪጎሪ ጋሊጋን በኤክስ ገጻቸው ላይ በሶሪያ ዳግም ግጭት እንዳይፈጠር ትልቅ ስራ ያስፈልጋል፣ አደራዳሪና ተደራዳሪ ወገኖችን በቶሎ ወደ ውይይት መምጣት አለባቸው፣ ሁሉም ወገኖች የሶሪያ መንግስትና ተቃዋሚዎች ለመፍትሄ እጃቸውን መዘርጋት ይኖርባቸዋል ሲሉ አስፍረዋል። የሶሪያ መንግስትም ለድርድር በሩ ክፍት እንደሆነ መግለጫ አውጥቷል። ከ10 ዓመት በላይ በርስ በርስ ግጭት ለቆየችው ሶሪያ አሁን ላይ የተፈጠረው ችግር ሀገሪቱን ዳግም ወደ አለመረጋጋት እንዳይወስዳት ተሰግቷል። شباب في عندنا قصف، شباب قصف يا شباب خذونا على الهواء.